እሺ ዛሬ የምንነጋገረው ወንድን የመማረክ ጥበብ ነው። እንግዲህ ይሄ ጥያቄ በጣም የብዙ ሴቶች ጥያቄ ነው። ዛሬ 6 ነገሮችን እነግራችኋለሁ። እነዚህን 6 ነገሮች በታማኝነት ከፈጸማችሁ በተለይ አምስተኛውና 6ኛውን እኔ እንደ ወንድም ሰምታችሁ ከተገበራችሁት እርግጠኛ ሆኜ እነግራችኋለሁ የትኛውንም ወንድ የማታሸንፉበት የማታንበረክኩበት ምንም አይነት ምክንያት አይኖርም። ከእናንተ የሚጠበቀው አንድ ነገር ነው። እስከ ቪዲዮ መጨረሻ መከታተል ብቻ። ቀጥታ ወደ ሀሳባችን እንገባለን። ኦኬ፣ እንግዲያውስ የሆነ ወንድ በአንቺ ፍቅር ቅልጥ እንዲል ሙዘት እንዲል የምትፈልጊ ከሆነ የመጀመሪያው ማድረግ ያለብሽ ምንም ጥያቄ የለውም፣ ፏ በይ ወይም ደግሞ ውበትሽን ተጠቀሚበት። ግልጽ ነው አይደል ያወራሁት ነገር? መቼም ስለዚህ ነገር አንስቼ ብዙ ማብራራት ያለብኝ አይመስለኝም። ለወንድ ስትይ ሳትሆን ወይ ደግሞ ይሄ ወንድን ለመማረክ ብላችሁ ሳይሆን ሴቶች ለራሳችሁ ስትሉ ፏ ማለት፣ ያላችሁን ጥብ አድርጎ መልበስ፣ ጥሩ ጠረን እንዲኖራችሁ ማድረግ፣ በቻላችሁት አቅም እይታ ውስጥ እንድትገቡ የሚያረጋችሁን አለባበስ መልበስ፣ ይሄ ምንም ጥያቄ የሌለው ነው። ይሄን ስላችሁ ግን አጓጉል አለባበስ ለበሱ እያልኩኝ አይደለም። እኔ አንዳንዴ መቃወማቸው ደስ የማይሉኝ ይሄ ከስነ ምግባር እና ከስነ ስርዓት የወጡ አይነት አለባበሶች አሉ። እኔ እያወራሁኝ ያለሁት ዘመን አመጣሽ ሊሆን ይችላል፣ ባህላዊ ሊሆን ይችላል። ግን በቻላችሁት አቅም እይታ ውስጥ እንድትገቡ ሊያረጋችሁ የሚችለውን እንጂ ይሄ ይቅርታው ስለምጠቀመው ቃል ይሄ ብልቅጥቅጥ ያለ አይነት አለባበስ ልበሱ እያልኩኝ አይደለም። ያው እንደዚህ አይነት አለባበስ የምትለብሱ ሴቶች ያው እንግዲህ አደባባይ ላይ እቃ ለሸጡት ቻለው ያላችሁ ነው እንግዲህ የሚመስለኝ እኔና በቻላችሁት አቅም ዲሲፕሊን እንዲሆን አለባበስ ጽድት ብትሉ። ይሄ በነገራችን ላይ ለመሰላችሁ ይንምላችሁ እኛ ወንዶች ተፈጥሯችን በራሱ እይታ ላይ ነው ፎከስ የሚያደርገው። ማለት ኤግዛምፕል ልስጣችሁ። 2 ሴቶች አሉ ልበላችሁ፣ በአእምሯችሁ አስቡልኝ። 2 ሴቶች ቆመዋል። አንደኛዋ ጽድት ብላ ለብሳለች፣ የሚያምር ነገር አላት። አንደኛዋ ደግሞ ኖርማል ሆና ቆማለች። የትኛውም ወንድ እነኚህ ሴቶች ጋር ሲጠጋ ለየትኛው ትኩረት የሚሰጥ ይመስላችኋል? ግልጽ ነው አይደለ? ለለበሰችው ጽድት ላለችው ነው። ስለዚህ የሆነ ወንድ እንዲሳብ በምትፈልጊ ከሆነና ወደ አንቺ እንዲቀርብ በምትፈልጊ የመጀመሪያ ስቴፕ ማድረግ ያለብሽ ገና ግንኙነት ሳትጀምሩ ንግግር ሳይጀመር ምን ፏ ጽድት ማለት ነው። ይሄን የምታረጊ ከሆነ ማለት ወንድ ባይሳብብሽ ራሱ ለራስሽ ራሱ ኮንፊደንስሽ ራሱ ይመጣል። ስለዚህ ሞክሩት። በሁለተኛ ደረጃ የሆነን ወንድ ማንበርከክ የምትፈልጊ ከሆነ ማድረግ ያለብሽ በተሰማራሽበት ቦታ ጎበዝ ሁኚ። ምን ላይ ነው ያላችሁት ነው ጥያቄው። ትምህርት ዓለም ላይ ናችሁ? ስራ ዓለም ላይ ናችሁ? ቤተሰብ ውስጥ ናችሁ? ማህበራዊ ኑሮ ላይ ናችሁ? ምን ውስጥ ነው ያላችሁት? እይታ ውስጥ እንድትገቢ የምትፈልጊ ከሆነ በተሰማራሽበት ሙያ ጠንካራና ጎበዝ ሁኚ። አሁንም አስረግጬ እነግራችኋለሁ፣ ለወንድ ብለሽ ብቻ ሳይሆን ለራስሽ ብለሽ ጎበዝ መሆን ለራስሽ ነው የሚጠቅምሽ። ይሄ የወንድምነት ምክሬ ነው። በተሰማራችሁበት ሙያ ጎበዝ ስትሆኑና ትኩረት ወደ እናንተ ሲሆን እኛ ወንዶች ይሄ ታታሪ የሆነችን ጠንካራ የሆነችን ሴት ላይ የመምረጥ ለምን ለአዳር አይደለም ለትዳር። በዛ አጋጣሚ አንድ ነገር ልንገራችሁ፣ የወንዶችን እውነት። ይሄ ሚስጥር ሊሆን ይችላል፣ ጠጋ ብዬ ማንም ሳይሰማ ልንገራችሁ። እኛ ወንዶች ይቅርታም ስለምጠቀሙ ቃል ይሄ ሰውነትን የሚያጋልጥ የብልቅጥቅጥ ያለን አለባበስ ለብሳ ከምትመጣዋ ይልቅና ጽድት ብላ ራሷን ጠብቃ ከምትመጣዋ ሴት ለትዳር ምን ፈልገው የትኛውን ይመስላችኋል? ያቺ ብልቅጥቅጥ ያለችውን ለጊዜያዊ አዳር ያው ትክክል ባይሆን እቺኛዋ ራሷን የቆጠበችውን ግን ለትዳር ነው የምንፈልገው። ለምን? እቺኛዋ ቢያንስ ማስተዋል አለባት ብለን ስለምናስብ። ልመለስ። ስለዚህ እያወራሁኝ ያለሁት በቻላችሁት አቅም በተሰማራችሁበት ሙያ ላይ ጎበዝ ሁኑ። ለራሳችሁ ስትሉ እይታ ውስጥ ይከታችኋል ማለት ነው። ስለዚህ ይሄን አድርጉ። ሁለተኛ። 3ኛ በአንቺ ፍቅር እንዲንበረከክ የምትፈልጊ ከሆነ ከሌሎች ሴቶች የሚለይሽ የራስሽ ነገር ይኖርሽ። ማለት አትመሳሳይ። የሆነ ነገር ይነጥልሽ። ባህሪ ሊሆን ይችላል፣ ትህትናሽ ሊሆን ይችላል፣ ወይ ተጫዋችነትሽ ሊሆን ይችላል። አይዶን ነው ምን እንደሆነ ግን በቃ የሆነ ነገር ግን ይለይሽ። አለባበስ ሊሆን ይችላል፣ ዝምተኛ መሆን ሊሆን ይችላል።
የሆነ ነገር ግን ከሌሎች ሴቶች ተለይቶ እሱ ጋር ፎከስ ትኩረት እንድታገኝ የሚያደርግሽ ነገር ይኖርሽ። በሶስተኛ ደረጃ ማድረግ ያለብሽ ምንድነው? መመሳሰል የለብሽ፣ በፍጹም መመሳሰል የለብሽ። አራተኛ የሆነ ወንድ የተመቸሽ ወንድ እንዲሰምጥልሽ ወይ ደግሞ በአንቺ ፍቅር እንዲያዝ ወይ ደግሞ ዞሮ አንቺ ጋር እንዲመጣ የምትፈልጊ ከሆነ ላይክ አርጉ። ቁጭ ብላችሁ ቪዲዮን እያያችሁ ለምን ዱቄ ላይክ ማታረጉት? እንዲህ ብላችሁ እየሰማችሁ እኮ ነው አንዳንዶቻችሁ። ፕሊዝ ላይክ አርጉት፣ ሌሎች ጋር የሚደርስና ይጠቀሙ እነሱ። ቤቱ ደግሞ ከተመቻችሁ ፎሎ አርጉት። እንደዚህ የሚጠቅሙ ሐሳቦችን ስለቅ ይደርሳችኋል። ስለዚህ ላይክ ማድረጋችሁን፣ ሼር ማድረጋችሁን፣ ፎሎ ማድረጋችሁን አትርሱ። ወደ አራተኛው ነጥብ ያለፋለሁ። አራተኛ የሆነን ወንድ ማስመጥ የምትፈልጊ ከሆነ በአንቺ ፍቅር ፏ እንዲል የምትፈልጊ ከሆነ መጠነኛ ተግባቢም መጠነኛ ኩራተኛም ሁኚ። እኛ ወንዶች ብቻ ሳንሆን እናንተም ሴቶች የሆነ የሚያታግላችሁን ነገር ትወዳላችሁ አይደል? እልህ ምናምን የሚባል ነገር የሰው ልጅ በመሰረቱ እንደዚህ ነው። የሆነ ነገር ማግኘት ፈልጎ ትንሽ እልህ ውስጥ ሲከተው ሲያታግለው ሞርዛ ነገር ላይ ኮንሰንትሬት የማድረግ ትኩረት የመስጠት ነገር ይታይበታል። ደግሞ ይህን ስላችሁ ግግም ብላችሁ በቃ እምቢ ምናምን ብሎ አላችሁ፣ እንደዛ አይደለም። እያወራሁኝ ያለሁት ተግባቢ ሁኚ። በተግባቢነትሽ ልክ ደግሞ አንዳንዴ ደግሞ ጀነን ኮራ ማለት አለብሽ። ማለት በፈለገ ሰዓት የሚያገኛት አይነት ሴት መሆን የለብሽ። አንዳንድ ሴቶች ታስቁኛላችሁ። ወንድ በፈለገ ሰዓት ነው የሚያገኛችሁ። ሁላችሁንም አይደለም፣ አንዳንዶቻችሁ ምን ሆናችኋል እህቶቼ? ኮራ በይ እንጂ ተፈላጊ እኮ ነሽ እናት። ይሄን እንዳትረሱ እሺ። እናንተ ተፈላጊ እንደሆናችሁ ይግባችሁ። ወንድ አሳዶሽ ነው ሊያገኝሽ የሚገባው እንጂ አንቺ አሳደሽ ተለማምጠሽ ለምነሽ ምንም የምታረጊው ነገር የለም። ስለዚህ ተግባቢም ሁኚ ኩራተኛም ሁኚ። እኔ መግባባት አልችልም የምትሉ ሰዎች ካላችሁ እናንተ መጀመሪያ የሆነ እንትን ያስፈልጋችኋል። ይሄ መሰረታዊ ከሰው ጋር የመግባቢያ መንገዶች የሚባል ነገሮች ያስፈልጋችኋል። መግባባት ማለት ከሰው ጋር ኖርማል ወሬ ማውራት ሊሆን ይችላል፣ መጫወት ሊሆን ይችላል። እንደዚህ አይነት ነገሮችን አዳብሩ። ከዛ ባለፈ ግን ኮራ ጀነን ማለት ያው ከእናንተ ከሴቶች ይጠበቃል። በአምስተኛ ደረጃ ማድረግ ያለብሽ እንዲወድሽ ወይ ደግሞ በአንቺ ፍቅር ጧ እንዲል የምትፈልጊ ከሆነ ይሄ የታላቅ ወንድምነት ምክሬ ነው፣ መንፈሳዊ ሴት ሁኚ። አዎ መንፈሳዊ ሴት፣ አሁንም ለወንድ ብለሽ ሳይሆን ለራስሽ ስትይ። መንፈሳዊ ሴት ማለት ባለሽበት እምነት ክርስትናውም ላይ ሊሆን ይችላል፣ እስልምናውም ላይ ሊሆን ይችላል። ብቻ በምትከታዩ እምነት ፈሪሃ ፈጣሪ የሚባል ነገር አለ አይደል? ፈጣሪ መፍራት፣ ማክበር፣ መገዛት የሚባል ነገር ይኖርሽ። እንደዚህ አይነት ኳሊቲ ካለሽ ትመረጫለሽ ነው የምነግርሽ። አሁን አንዳንድ ሴቶች አላችሁ እናንተ ወንዶች እንደዚህ አይነት እንትን አትወዱም፣ ራሷን እንትን የምትላቱ የምትጠብቀውን አትወዱም። እናቱ ስለ ጤነኛ ወንድ ነው እያወራ ያሉት፣ ስለ ትክክለኛ ወንድ እንጂ እዛ ወጠጤ ስለሆነው ገና ህይወት መጨፈር፣ መሮጥ፣ መብላት፣ መጠጣት ብቻ ስለሆነ ወንድ አይደለም እያወራ ያሉት። ይሄ የትልቅ ሰው ቤት ነው። እሺ እናንተ ገና እዛ ይኑና እዛ ጨርሱ። ስለዚህ ነገ ህልም ያላችሁ ማግባት የምትፈልጉ ግን የሆነ ወንድ ወደ ራሳችሁ መሳብ የምትፈልጉ ብቻ ናቸው ይሄን ቪዲዮ ማየት ያለባችሁ። ኦኬ መንፈሳዊ ሁኚ። በስድስተኛ ደረጃና ዋነኛው እንደውም የመጨረሻ መዝጊያው የትኛውም ሰው ከሚነግራችሁ በላይ ትልቁ ኳሊቲ ምንድነው? የፈጣሪ ፍቃድ ይሁን ብለሽ ህይወትሽን ኖሪ። አንዳንድ ጊዜ እኔም ሆንኩኝ ሌሎች እንደዚህ አይነት ኮንተንቶችን ይዘው ይመጡ፣ እንዲህ ብታረጊ እንዲህ ይሆናል፣ እንደዛ ብታረግ እንደዚህ ይሆናል እያሉ የሚያወሩ ሰዎችን ከሰማችሁ በኋላ እነዛን ነገሮች ስትተገብሯቸው አንዳንድ ጊዜ ስኬታማ ላይሆኑ ይችላል። ምክንያቱም ኖ ዋን ኢዝ ፐርፌክት አይደል? ሁሉም ነገር ፐርፌክት አይሆንም። እንደዚህ አይነት ነገሮች ፈጽማችሁ ካልተሳካ የኔ ናት ሁሉም ነገር በጊዜው እንደሚሆን አምነሽ ተቀበይ። ለምን? ሴቷ አንቺ ካለሽ ዋናው አካል ወንዱ እንዳለ ይገባሽ። ስለዚህ ምናልባት ፈጣሪ አልፈቀደም ጊዜው አይደለም እያለ ሊሆን ይችላል፣ ወይ ደግሞ ትክክለኛው ሰው ይሄ አይደለም እያለሽ ሊሆን ይችላል። በብዙ ያው እንግዲህ ፈጣሪ በአንድም በሌላ ይናገራል አይደል? ስለዚህ ያው እኛ አንሰማም እንጂ እኛ እናስተውለው እንጂ። ስለዚህ በቻላችሁ ታቅም ቆም ብላችሁ ኦኬ ወይ ምናልባት ጊዜው አይደለም አሁን ላይ ከብዙ አንግል አንፃር ማለት ነው ጊዜው አይደለም ብላችሁ አምናችሁ ተቀብላችሁ መቀጠል ነው ያለባችሁ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ